Addis Ababa baby, Addis Ababa baby, ሸጋን ቆንጆ ልጅ አለች ጎረቤቴ 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 ጎረቤቴ። እኔ አዲስ አበባ ለጎብኝ ስለሆነ ዛሬ አዲስ አበባ ቤቴ እያልኩ እየዘፈንኩ ነው። የአዲስ አበባ የመጀመሪያ መቆርቆሪያ እንጦጦ ነው አይደለ? ከዛ በኋላ አዲስ አበባ ተወለደች። አሁን ቱሪስቶች ወደ ኢትዮጵያ ሲመጡ ምን ሊያዩ ይችላሉ የሚለውን ነገር ነውና አንደኛ አዲስ አበባ እንዲህ ከከፍታ ላይ ለማየት የሚመችበትን ቦታ መርጠን ማግኘት፣ ሁለተኛውና ግን ቆንጆ ነገር የአዲስ አበባ ሂስቶሪካል የሚባሉት ወይ ደግሞ የታሪካዊ መዳረሻዎቿ መካከል አንደኛው አብያተ ክርስቲያኖቿ ናቸው። ሁለት የመጀመሪያው አዲስ አበባን የቆረቆሯት ማህበረሰቦች እዚህ አካባቢ ነው የሚገኙትና ያንንም የማግኘት ትልቅ እድል አላቸው ማለት ነው። እንጦጦ የድሮ ነገስታቶች ቤተ መንግስታቸውን ሲሰሩ ከፍ ያለ ቦታ ላይ ነው። ስለዚህ የዛኔ አዲስ አበባ ከመመስረቷ በፊት እንጦጦ ላይ ስለነበረ ከፍ ካለው ጀምረን ስለዚህ ወደ ውስጥ ነው የምንገባው ማለት ነው። አዲስቷን አዲስ አበባ በቱሪስት አይን እንመልከታት የሚል ነው። አሪፍ ነው። ቱሪዝም ብዙ ጊዜ የሚከፋፈለው ለሶስት ነው። ሰዎች የካልቸር ሂስትሪ፣ ኔቸር ወይንም ደግሞ ተፈጥሮ፣ ባህልና ታሪክ ብለው ነው አይደል የሚያዩት። ዛሬ ግን እስኪ በቱሪስት አይን አዳዲስ ነገሮች ብንጨምር ብለን እስኪ ያሳየናል። እኔ መልካም አዲስቷ አዲስ አበባ ብለን እንጦጦ ላይ ያወራ ነው። ከእንጦጦ ምንም ያፍታ መንገድ ወደ ታች ዝቅ ስንል የምናገኘው ሽሮ ሜዳ ነው። ሽሮ ሜዳ ሲባል መጀመሪያ ወደ አይምሮአችን የሚመጣው ምንድነው ሰብሊ? አበሻ ቀሚስ ነው። የመጀመሪያው ዋናው መሰረቱ ሽሮ ሜዳ ነው። በቃ ኢትዮጵያ ከምትታወቅበት አንደኛው ውብና ድንቅ ከሚባለው ነገር የልብስ አሸማመናችን የሸማኔ የእጅ ጥበብ የሆነውን ውዱና ደስ የሚለውን ነገር አሁን እዚህ ጋር ምን ይታይሻል ሰብሊ? ከረጅም ጊዜ በኋላ ነው እኔ ራሴ ያየው። ራሱ በጣም ደስ የሚለው እንዝርት እዛ ጋር ምን ይታይሻል? ይሄ የእንዝርት እንትን ማጉ ያ ማለት ምን ማለት እንደሆነ ታውቂያለሽ? እንዝርቷ ብቻዋን ይቺ ነች አይደል? እንዝርቷ ይቺና ይቺ የምናየው ፖሉ እና ከላይ ያለው ነው አይደል? ይሄ ሲከበብ እሱ አይደል? እሱን እዚህ ጋር ነው የሚፈትሉት። ኖርማሊ ቁጭ ብለው ይቺን ይዟትና እንዲህ ያረጉ ነው የሚፈትሏት። ይቺ ስትሞላ ምን ትሆናለች? ማግ ትሆናለች። ስለ ሸማ ካወራን አይቀር ያው ኢትዮጵያውያኖች በጣም ከምንታወቅበት ዓለም ላይ ከምንወደስበት በጣም ውብና ድንቅ ከሚባሉ ነገራችን አንደኛው የእጅ ሙያ ጥበባችን ሽመና ነው አይደል? በጣም የሚያስገርመኝ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባለው በፊት የምታስታውሱት የቀሚሶች ወይ ደግሞ እነዚህ የሸማኔ ልብሶች ለበዓላት ብቻ ነበረ። አሁን ግን ትውልዱ ዘመኑን ዋጀና ቢያንስ ባዘቦት እንደዚሁ የምንለብሳቸው ውብና ድንቅ የሆኑ ልብሶችን አሉ። በጣም እንደ ሀገርም ቀጭን ፈታይ ነን የሚባለው። የቀጭን ፈታይ ልጅ ይባላል። የቀጭን ፈታይ ዘር ማለት በቃ ነገሮችን አዋዶ ማየት የሚችል በጣም በነገሮች ላይ ጥልቅ የሆነ ዕውቀት ያለው እንደማለት ነውና ከዛ ውጪ ደግሞ ቱሪስትም ሲመጣ ሁልጊዜ ስካርፖች ምናምን ገዝተው ለጓደኞቻቸው ስጦታ ለመስጠት ለእነሱ አይነት ነገሮችን ከዚህ ቦታ ነው መጥተው የሚወስዱት። ታገኛችሁ? እኔ ጥሩ ትዝታ ነኝ። እኔ የሚገርም ቅድም ሽልማት ስትል ከዚህ በፊት ወደ ሌላ ሀገር ሲሄድ ማለት ነው ለውድድር ሄጄ ነበር ለሚስ ኢትዮጵያ ሲሄድ ሚስ ወርልድ ኢትዮጵያ ሲሄድ እዚህ ሻርፖችን ሰብስቤ አሁን ትዝታው መጣብኝ። ለመስጠት ስጦታ ለሁሉም ገባ ቀለል ያለ ነገር ሻርፕ የጌጥ ምናምን እዚህ መልስ ገዝቼ ነበርና ትውስታዬ እንዲህ ያለ ነው። እኛውም ሰው እዚህ ቦታ ላይ ቢመጣ ድርና ማጉን በማየት ብቻ ከዛ እዚህ ጋር ያለውን ብቻ በማየት የአካባቢ የሽመና ባለሙያዎች የሚገኙበት የኢትዮጵያ ውድና ድንቅ የሚባሉ አልባሳቶችን በቀላሉ ልናገኝበት የምንችለው ቦታ ነው። እንደምታስታውሱ ደግሞ ወደ ኋላ መለስ ስንል እናቶቻችን ለረጅም ጊዜ በተለይ በቡና
ሰዓት ላይ ቁጭ ሲሉ ወይ ደግሞ የሚያወጉት ወግ ሲኖራቸው የሆዳቸው ሊያወሩ ሲሉ አብዛኛዎቹ እናቶቻችን ይዘው የሚመጡት እንዝርትና ማጓን ይዘው ይመጣሉ። ከዛ እየፈተሉ እያሉ የሆዳቸው የሚያወሩበት ነውና አብዛኛው ኪሮሽም ራሱ የዳንቴል ልብስ የሚሰራበት በጣም ቆንጆ ትውስታ ያረጋሉ። ትዝ ይለኛል። በጣም ከዚህ በኋላ ደግሞ ወደ ሌላ ቦታ ነው የምንሄደው ማለት ነው። ከዚህ ቀጥሎ ደግሞ እንደዚሁ በእደ ጥበብ የበለጸጉ በጣም አስገራሚ የሆነ ልናወራው የምንችለው ትንሽ ነገር ስለ ኢትዮጵያዊነት፣ ስለ ሸክላ ስራ ከዚሁ ብዙም የማይረቅ ነገር ሸክላ ይህ ቤት በቅርስነት የተቀመጠ የራስ ምሩ ራስ ምሩ የራስ ምሩ የመኖሪያ ቤት የነበረው ነው እና የቤቱን ራሱ የኪነ ጥበብ ህንጻውን ቤቱ በዛ ዘመን የታነጸ አይመስልም ማለት በጣም ደስ ይላል። እንግዲህ የእደ ጥበብ ውጤት ከሆነ ኢትዮጵያን ያስተዋውቁታል ብለን ከምናስባቸው በጣም ውብና ድንቅ ከሆኑ የእጅ ጥበብ ማሳያችን ነው። እሱ አልደረቀም፣ አልተተኮሰም። አልተተኮሰም ማለት ይተኮሳል። ከዚህ በኋላ ከዚህ እሳት ውስጥ ይገባል። ጥቁር እንዲሆን ከዚህ በኋላ ማለት ነው። ቀለም ያቀለሙና የተለያዩ አይነት ቀለሞችን በጥቁርም በቀይ ልክ እንደዚህ አፈር ያደርጉና እሳት ውስጥ ይገባሉ። እነዚህን ቅርጾች አይሻቸው ቀድመው ነው የሚያወጧቸው። ይሄ በቃ ልክ ኮትድ ነው፣ ከላይ ነው እንደ ሴራሚክ ነገር የሚያለብሱት እና በጣም ውብ የሆነ የሚገርም ጥበብ ነው። እጅግ በጣም የሸክላ ስራ አፈሩ ራሱ የተለያየ አይነት ነው። ምክንያቱም የምንጠቀምባቸው የሸክላ እቃዎቻችን አብዛኛዎቹ ለተለያየ አይነት ነገር ስለሚያሆኑ፣ ስለዚህ አሁን ወደ ውስጥም ስንገባ የምናየው በጣም ብዙ የሆነ የተለያየ አይነት የሸክላ ጥበብ ናቸው አይነት ማለት ነው የምናየው። ይሄኛው ኖራ ነገሩ ነው ተጣብቆ እንደዚህ ጥንክር እንዲል የሚያደርገው አጀማመሩ ይሄ ነው። ውብ የሆነ ስራ የሰራው እስኪ ይሄንን እጅ አውሱኛ እንዴ! እስኪ እጁን ይሄ ነው አይደለ? ይሄንን ድንቅ ነገር የሰራው ይሄ ነው። እጅግ የሚገርም ነው። እሺ ሰላም ነች። በአንድ ቀን ስንት ጀበና ይሰራል? ያው እንደ እንትኑ አንዱ ያፈጥናል 10 ምን ይሰራል 20 ይኸውላችሁ በጣም እጅግ በጣም የሚያምር ነው። እጅግ በጣም እንዴት አገኛችሁት? በስማም ሲያምር ይሄን የሚያክል ጀበና እንግዲህ አይቼም አላውቅም። የቡና አፍቃሪዎች እንግዲህ ኢትዮጵያዊነትና ሸክላ ሰው እና ዝም ብላችሁ ታስቡት ደግሞ እኛ ራሳችን እኮ ሸክላ ነን አይደል? እንፈርሳለን ቶሎ። የሰው ልጅ አፈር ነው። አንድ ነገር ዝም ብዬ እንደ ሐሳብ ላሳዋቸው። አብዛኛዎቻችን በተለይ ቆየት ወዳሉት ዘመን ስንመለስ እናቶቻችን ወጥን የሚያበስሉት በሸክላ ነው። አዎ ቀላል ነገር ነው። ጣለም ይባላል። ቴንክ ዩ። በጣም የሚያገርም ነገር ልንገራችሁ። ብዙ ጊዜ ምግብ በሚሰራበት ሰዓት አንደኛ ሙቀት ለማግኘት ትንሽ ጊዜ ይፈጃል። ስለዚህ አንዴ ግን ሙቀትን ከወሰደ በኋላ አይበትንም። ስለዚህ ምግብን ስቲም አድርጎ ሙክክ አድርጎ የማብሰል ሁለተኛ እንደገና ደግሞ የትኛውንም አይነት ምግብ አልካላይኑን ስለሚቀንሰው አሲድነቱን ስለሚቀንሰው የጤነኛ የማድረግ እድሉ ይበዛል። ሶስተኛ ደግሞ ያው እንደምታውቁት በጥንቷም ኢትዮጵያ ሸክላ ነበር የምንጠቀመው፣ የማገዶ እንጨት ነበር አይደል? የማገዶ እንጨት ይቆጥብላቸው ነበር። በእነዚህ በሶስት ምክንያት ነው። ግን ከጤና አንጻር አሁን ላይ ካሉት ከየትኛው ምርቶች በተሻለ ምግብን ለማብሰል ድስት ነውና አስተውሉት። መቼ ነው ይሄንን የኢትዮጵያኖች የሸክላ ድስት መጠቀም የጀመሩበት ዘመን የሚለውና ጥንት የነበሩት እናትና አባቶቻችን እጅግ በእንደዚህ አይነት ነገር ላይ የተካኑ እንደነበሩ ማሳያ ነው ያስባለሁ። አንዷን አንስተን እናውራ ብትሉኝ እነዚህ የቶፋ ዘሮች ናቸው። ይቺ ቢያንስ እንትኗ ትልቅ ስለሆነ እንደ ማሳያ ነው። ያው ተመልካቾቻችን ይሄ ቶፋ አይደለም፣ እዚህ ውስጥ ፈልገን ሰዓት ለመቆጠብ ያክል ነው እንጂ ስለ ቶፋ አንድ ታሪክ ላውራሽ። አብዛኛውን ጊዜ በቶፋ ምንድን መሰላችሁ የሚቀቀለው ንፍሮ ነው። ንፍሮ ከተቀቀለ በኋላ አባወራው ከእርሻ እስከሚመጣ ይጠበቃል። ታዲያ አንዳንድ የኛ አይነት ቢጤ ልጆች አሉ አይደል? እጃቸውን የማያርፍ እጃቸውን ያስገቡና ንፍሮውን ይዞት ሊያወጡት ሲሉ እምቢ ይላል። ይሄም አይሽው። ስለዚህ ወይ ንፍሮዋን ለቀሽ ነው የምታወጫት። ምን ያህል ብልሃተኛ እንደሆኑ ግን ቅርጹ እንደዚህ ነው። ቅርጿ እንደዚህ አይነት ነች። ይሄ ነውና በጣም የተጠበቡበት ራሳቸውን የሚያሳዩበት የሀገር ባህል የሚያስተዋውቁበት ልዩ የሆነ የጠቢብ እጅ ውጤት ነው ማለት ይቻላል።
ሾፒንግ ለወጣ ነው በሸክላ ሾፒንግ ምን ብዬ እስኪ እኔ ደግሞ አቀቤ ግድ አትክልት ይቀመጥበትና ቬጂቴብል ቴብል ላይ ወደ እንደዚህ ዝርፍ ያለ ዋው ሪክሬሽን አሁን አንቺን ብትሆኚ ሌላም ሰው ቢሆን አሁን በፌስታል የተለመደው አይደለ ይህ ውበት የሚሰጠው ነገር ብርቱካን ሙዝ ምናምን አስቀምጠን ይሄንን አንድ ቦታ ላይ ማስቀመጥ ብንችል ቤት ውስጥና እየዘመነ ጊዜውን እየዋጀ የመጣ ይመስለኛል። እናቶቻችን ሲገዙ ብዙ ጊዜ እንዲህ ይላሉ። ቋቋቋ የሚያደርጉት ነገር አለ። የሚገርም ሀሳብ። አሁንም እዚሁ ጋር ላሳይ። ይቺን ደግሞ ምቻት አርጋስ ይችላል። ያ ልጅነቱን አያችሁ? ይሄ ይጮሃል። ይሄን አርጊው እስኪ አያችሁት? እናቶቻችን ይህን የሚመቱትና ይህን ድምጽ የሚያወጡት ስንጥቅ ካለው ኢኮ አይወጣም። ስለዚህ አሁን እዚህ ውስጥ ይወት ይህን ሲመታ የሚል ድምጽ ነው። ስለዚህ ይሄ ስንጥቅ አለው አልበሰለም ገና ነው ማለት ነው። ይሄኛውን ደግሞ ስሙት፣ ይሄኛውን ድምጽ ወጥቶለታል ማለት ነው። አየሽው? አንድ ጥበብ ነው ማለት ልክ እንቁላል በአይናቸው እንደዚህ አድርገው እንደሚያዩት ወይ ደግሞ ጆግ ላይ ያደርጉና በጆግ ውሃ ያደርጉና ጆግ ውሃ ላይ አድርገው እንቁላሉ እንደሚያደርጉት እነዚህንም ሲገዙ የራሳቸው የሆነ ቴክኒኮች አሏቸው። ይሄን ፈልጋለሁ። በጣም ደስ ይላል። እና ይሄኛው ማጨሻውን ገዛ ነጣን ቱሪስቶችም የሀገር ማስታወሻ ስለሚፈልጉ የተወሰኑት ደግሞ ኢትዮጵያ በነገራችን ላይ የቱሪስቶች ብቻ ሀገር አይደለችም፣ የዲፕሎማቶች ሀገር ነች። 5 ዓመት ቆይተው ሲሄዱ የኢትዮጵያን ባህል ትውፊት ለምደው ይሄዳሉ። እዛ ከሄዱ በኋላ አብዛኛዎቹ ሽሮ የሚለምዱ አሉ፣ ፍርፍሮቻችን ምኑን በቃ የምግብ የለመዱ አሉ። ስለዚህ ቡና በጀበና ሲፈላና ቡና በማንቆርቆሪያ በማሽን ሲፈላ ጣዕሙ የተለያየ እንደሆነ ያውቁታል። ስለዚህ ለዚህ ይሄ ሁሉ የምታዩት የእደ ጥበብ ውጤት ይሄ ሁሉ የምታዩቸው ጠቢብ ሴቶች አብዛኛዎቹ ለኤክስፖርት የሚሆንም አይተው አዘጋጅተው ውስጥ እናሳያቸዋለን። ያሁን የምንገኘው ጥንታዊ ከሆነው ቀደምት የከተማዋ ክፍል ነው። ራስ መኮንን ምንጭ ጋር ነው። ራስ መኮንን ድልድይ ነው። ራስ መኮንን ታሪካዊ ቦታ ላይ ቀደምት የሆነ የከተማዋ ክፍል ላይ የቡና ፓርክ ተዘጋጅቶልናል። ስለዚህ ወደ ቡና ፓርካችን እንሄዳለን። ቡና እየጠጣን ስለ ቡና ትንሽ ነገር እናወራለን። ቡና ደስ የሚለው ምንድነው? ከጓደኞች ጋርም ቁጭ ብለህ ብታወራው ድሮ ደግሞ እናቶችም እንደሚጠቀሙት የሆነ ውስጣዊ ነገርን የምታወራበት ታይም የምታሳልፍበት ነገር ነው። ቃሉን በእንግሊዝኛ በለው ቅድም ስትል ስለሰማሁ በጣም ደስ ብሎኛል። ቴራፒ ሶሻል ቴራፒያችን ነበረ። የኢትዮጵያ ጥንታዊ የሆነ የማህበረሰባዊ እሴት ማስተሳሰሪያችን ነበረ። የቤታችን ገመና የምንደብቅበት ማህበረሰቡ እንዴት አድርገን ይዘን እንደኖርንበት ማሳያ ነው። ከዛ ውጭ ግን ቡናና ኢትዮጵያዊነት በጣም ብዙ ነገር አለው። ዛሬ ግን አንድ ነገር ዝም ብለን ላሳይሽ ነበረ። ቅድም እያልሽ ነበር እዚህ ሁሌ እኔ ያው ለምን ነው የማይሞላው ቡና ሲቀዳላል። በጣም የሚገርምሽ ነገር ይችኛዋን ክቦና ይሻት ቡና እዛ ድረስ ነውና ከንፈር ማኖሪያ ነው የምትባለው። ላይኛውና ታችኛው ከንፈር የሚያርፍበት ቦታ ነው። ሁለተኛ ይሄኛው ስኒ ያው የጥንት የነበረው የቡና አመጣጡ ማለት ከኢትዮጵያ ተወስዶ ለየመኖች እንዴት እንደሸጥ ነው። በሰዓቱ የመን አልነበረችም፣ ሳውዝ አረቢያ ነው የምትባለው። ሰው በዛ ዘመን ከነሱ የተዋስነው የስኒ አሰራር ስለነበር ፊንጃል ነው የሚባለው። ሰው ይሄንን አሁን ፊንጃል ነው የሚሉት። ወደ የመንም አካባቢ ሳውዲ አረቢያ፣ ሌሎችም የግብጽም አካባቢ ያሉ ሰዎች ፊንጃል ብለው ነው የሚጠሩትና ትልቁ የንግድ መተሳሰሪያችን ነበረ። ከንፈር ማኖሪያውን እስኪ ሞክረው። ፒያሳ በሁለተኛው የጣሊያን ወረራ ወቅት
የተሰጠው ስም የነበረ ለራሳቸው መኳንንቶች ባላባቶች የሰጡት ስያሜ ነው። ካሁን በፊት በቱሪስት ላይ እንደሰራችሁት ከሆነ ደግሞ መርካቶ፣ አጎዛ ገበያ፣ የቄራው ገበያ እነዚህ ሾላ ገበያ እነዚህ ያው ከነዚህ የሚገዝፈው በአፍሪካ ትልቁ የሚባለው መርካቶ ነው። መርካቶ ኢንዲጂኖ ብለው ለኢንዲጂኒየስ ፒፕል ማርኬት ለተወላጁ ለሀገሬው ማርኬት ብለው ነበር እና አሁን ያለነው በፒያንሳ እምብርት ላይ ትልቁን የሀገር ንብረት የሀገር ስር የሆነውን ቡና እያጣጣምን ነው። በቡና ችርሳል ደስ ይላል። ዋናው አይኮንታክት የመጨረሻውን ጨምርላታለን ያልነው ምን ነበረ? አራቱን ሶስቱን አውርተናል። መጨረሻው ኢትዮጵያ በምግቧስ ምን ያህል ትታወቃለች? ምግብ አይሸጥም የሚለው ስለዚህ ወደ ምግባችን እንሄዳለን። እዚህ ይዘህን መጥተሃል። አዲስ ነገር ነግራችኋለሁ ብለህ ነበረ በቱሪስት አይን እና እስኪ አሁን እሱን ነው ጓጉተና ምን እንደሚለና። አብዛኛዎቹ ሀገሮች ምግባቸውን ይሸጣሉ። እኛ ደግሞ እንደመታደል ሆኖ በጣም ብዙ አይነት ምግቦችን በአንድ ላይ ዘንቀን የማቅረብ የጥንት ባህል አለን። ስለዚህ ምንድነው አንድ ደስ የሚለኝ ነገር አለ። ኢትዮጵያና ማዕድ ምን ያህል እንደተሳሰሩ ለማሳየት ምግብ የሚቀርበው ልክ እንደዚህ በሰፌድ በኋላም እናያለን በሞሰቡ ወርቅ ነው። ሰው በመስከረም የታጨች ሴት መስከረም ላይ የታጨች ሴት ደግም አድርጋ በጥቅምትና በህዳር ሰርጓ ይሆናል። የዛን ጊዜ ሞሰቡ ወርቋን ሰፍታ ይዛ ትመጣለች። ያ ሞሰቡ ወርቋ ምንድነው ምግብ የምታቀርብበት አንደኛው ማሳያችን ይሄው ማዕድ በጣም ይገርምናል አይደለ? ከዛ እዚህ ጋር ምንድነው አንድ ባህል አለን። ምግብ አቅርበን ስለማናወራ ብዙ ጊዜ እንደ ባህላችን ፈጠን አድርገን ለማሳያ የሚሆን ነገር እናደርግ። እንጀራችን ክብ ነው፣ ተምሳሌትነት አለው አይደለ? ክብ አምላካዊነት መግለጫ ስለሆነ ሁለት በሌላ ፕሮግራም እንመጣበታለን። ግን ጥልቅ የሆነውን ሐሳብ ልንገራቸው። ብዙ ጊዜ መሀል ላይ አሁን አንቺን በሴትነት አክብረን አስቀምጠን እንጂ አባወራ ነው መሀል ላይ የሚቀመጠው። ምግብ ለልጆች ለሚስት ይቋደሳል። ስለዚህ ልጆችና ቤተሰቦች በአንድ ማዕድ እንደዚህ ተሰብስበው የመብላት የጥንት ባህል አለን። ምግብ ሲባል ኢትዮጵያ ውስጥ በእጃችን ነው የምንመገበው። ስለዚህ መጎራረስ ራሱን የቻለ ከምግብ ጋር ያለ ቀጥታ መገናኘት ራሱን የቻለ ጥልቅ የሆነ ባህል ያለናል። በጣም የገረመኝ ግን እሱ ብቻ አይደለም። ሉክ ተመልካቾቻችን እንዲያዩልን የምፈልገው በተለይ ገበሬው ጥንት ኢትዮጵያ ውስጥ ማዕድ ሲቀርብለት ከእርሻ ቦታ ሆኖ አንድ ነገር አለ። እስኪ ቀና በሉና ይሄን ቤት ይውልኛ እንዴ! ያው እያጎረሰችው ቅድም ያለው ይሄ ራሱ ግራ እንትን እስኪ በሩ ላይ በውጭ በኩል ውጭና እስኪ እዛ ጋር ይውልኝ የውጭ ግራሩ የሱ እንትን ነው የሱ ተምሳሌትነት ነው አይደለ? ስለዚህ ኢትዮጵያ ውስጥ ዋርካ ስር መብላት የተለመደ የጥንት ባህላችን ነው። የተቀመጥንባቸው መቀመጫዎች ራሱ እንዲህ ብለን ለማሳየት ብንሞክር መቀመጫዎቹ ላይ የምታዩዋቸው ምስሎች የጥንታዊ አብያተ ክርስቲያኖቻችን ላይ ያሉትን የመስቀል መስኮቶች ላይ የምናያቸው ናቸው። ይህ ማለት ለምሳሌ ቱሪስቶች አዲስ አበባ ከመጡ በኋላ ተመልሰው የሚመጡበትን መንገድ እናዘጋጃለን። ያም ማለት ለምሳሌ የተቀመጣችሁባቸው ብለን ስናሳይ ምግባችንን ኢትዮጵያ ውስጥ የሚቀራቸው ብዙ ነገር እንዳለ ማሳያ ስለሚሆን በሚቀጥለው እንዲመጡ ትሪገር አረግናቸው ማለት ነው። በሌላ ቋንቋ የኛው መስኮት በአካል ማየት ሲፈልግ ወደ አክሱም ወደ ላሊበላ ሄዳል። ቴንክ ዩ ያ ነው። ስለዚህ ማዕዳችን እንደዚህ ቀርቧል። በባህላችን ማዕድ ቀርቦ አይወራም። ስለዚህ እንባርክና ወደ ማዕዳችን እንገባለን ማለት ነው። ቤተሰቦቻችን እንግዲህ የቱሪስት አይን ይሄን ይመስል ነበረ። በጠዋቱ ተነስተን ከእንጦጦ ተነስተን አንድ የቱሪስት መጥቶ አዲስ አበባ ምን ሊጎበኝ እንደሚችል አሳይተናል። ግን አላለቀም። በአጭር ጊዜ ግን ብዙ ቦታ ሄደናል። በአጭር ሰዓት ብዙ ቦታ ሄደናል። የሚነኩትን ይነካል፣ የሚሰሩትን ይሰራል፣ የሚበሉትን ይበላል፣ የሚጠጡትን ይጠጣል። እነዚህን ሁሉ ነገሮች እንግዲህ አዲስ አበባ ላይ አንድ ቱሪስት ሲመጣ ምን ሊያደርግ ይችላል የሚለውን አሳይተናቸዋል። ቅዳሜ ከሰዓት ይቀጥላል። አብራችሁ እኛ ይሄን እየበላን እያጣጣምን እንቀጥላለን። መልካም ቅዳሜ ሰዓት ይሆንላችሁ።
ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ